አንቺ መተው ቢኖር እኔ ያኔ እዚህ ነበር ትችሽ ሄዱ ገባሽ? ያኔ አብዳለች እጅ ተመለሰ ወደ ራሷ አትመለስም። ጤነኛ አይደለችም። በቃ ወርቃ ቀርታለች። ያኔ ነበር ትይሽ ሄዱ። ዛሬ በዚህ አይነት ሁኔታ አይደለም አንቺን ትይሽ ሄዱ ነበር። አዎ እብድ ነበርኩ አውቃለሁ። አብጄ ነበር አስታውሳለሁ። ችግር የለውም። እሱን እንዳስታውስ ፈልገህ ነው? እኔም በሱ ጊዜ እንኳን ጥዬሽ አልሄድኩም። ገብቶሽ? በዛ ሰዓት እንኳን ከጎንሽ ነኝ ነበር። እና እኔ ምን አልኩ? ዛሬ ልተውሽ የምችለው እንደዛ ሆነሽ እያየሁሽ እንኳን ማለት ነው ድነሽ እስክትመለሽ ነበር ጸሎት ማድረግ መዳንሽን ነበር ብጠብቀው። እሱ እንድታስታውሽ ነው ዛሬ እዚህ ይዤሽ የመጣሁት እንጂ እኔ ያኔ ህመምሽና እንደዛ መሆንሽ ያው እኔ እኮ ምንም አላልኩም። እኔ መች ተውኩ አንተን እኔ መች ተውኩ? ንገረኝ። መች ተውኩ? ከጎን ነው ያለሁት አይደል? እሺ ብዬ ተቀብዬ ነበረ ሁሉን ነገር። ግን አንተ ለእሷ ነው ቦታ የሰጣት። አንተ እኮ ለእሷ ቦታ ሰጣት። የተንከባከብካት ነው ያገኘሁት። እርስ አንድ እርጉዝ ነች እኮ ሌላ ምን ይፈጠራል ከዚህ በኋላ? ማን ነፍሰ ጡር እኮ ነች። ከዚህ በኋላ ምን እንዳይፈጠር ነው። አንድ ነገር ልንገርህ፣ ከእሷ ጋር ኖር። እኔ ተወኝ በቃ። እኔ ያንተን ልብ መግባት አልፈልግም። እንደዚህ ሊሆን አይችልም። ይገባሻል? ያ ዝም በል በቃ ዝም በል። እሷን መርጣ መሰለኝ ከእሷ ጋር ያየሁህ። ከእሷ ጋር እኮ ነው ያየሁህ ቤት ውስጥ እንደ አብራችሁ ነው አብራችሁ እኮ ነው የምታድረው። ልጅና ልንከባከብ እሷ ከአንተ ጋር ነው የምታድረው። አንቺንም ደግሞ ከማንም ጋር ላይሽ አልፈልግም። ገብቶሻል? አንድ ወንድ የሆነ ወንድ ከአንቺ ጋር መጥቶ ላያዋል ምን ማለት ነው? እንዴት ነው የምታስበው? በቃ ላይሽ አልፈልግም ከማንም ጋር ነገር እየተንከባከብካት አይችል ደግሞ በቃ ይቅር አልኩሽ እኮ በቃ ሁሉም ነገር ይቀር ይችላል። ከማንም ጋር ግን ላይሽ አልፈልግም። አንቺ ከአራት ከአምስት ሰው ጋር ልታይኝ ትችላለህ ሁላ ነይ እንሂድ። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ውዶቼ ማለት ነው ምን አለ መሰላችሁ ስትጸልዩ ጅማሮዬን ሳይሆን ፍጻሜን አሳምርልኝ መጨረሻዬን አሳምርልኝ ብላችሁ ጸልዩ። እውነት እንዴት ነው ከሌላ ሰው ጋር ማየት አልፈልግም አንቺን ሌላ ሰው ማንም ድርሽ እንዲል አልፈልግም ማለት አትችልም። መብቱም የለህም። ምክንያቱም እዛ ጋር ልጄን ብለሃል። ማንም ሰው ልጁን እንድታስወርደው አይፈልግም። ግን ደግሞ እዚህ ጋር ሄሉም የራሷ ህይወት አላት፣ ሂዊም የራሷ ህይወት አላት። እንዴት ነው አንተ የምታስከዳቸው? ሂዊ ለራሷ ሞኩደለው ትላለች። ሄሉም እዚህ ጋር ያለው ነገር አንተ ለራስህ ራሱ እንዴት ብለህ ነው ህሊና ፈቅዶ ያን ነውር እንደሆነ ታውቃለህ። ግን ደግሞ እንዴት ነው ሁለቱንም በአንድ የምታስከደው? ይስማማሉ ወይ ሴቶቹ? እንደዛ ሆናችሁ ስታገኝ ትላንትና ራሱ ሁኔታችሁ ሌላ ነገር ነው የሚያስመስለው። እና በራስህ አሁን ከእርግጠኛ ነኝ ባለፈው እኮ የመጣው ከሄቡ ጋር ያለህን ነገር ሳትጨርስ ሄሉን ከልዑል ጋር ስላየሃት ተናደህ ነው የመጣው። እውነት እንነጋገር ከተባለ ልትወዳት ትችላለህ፣ ልታፈቅራት ትችላለህ። አታፈቅራትም ማለት አልችልም። ግን ደግሞ እዚህ ጋር አንተ እዚህ ጋር ሂዊ ልጅ አርግዛለች፣ ልጄንም በራሴ እንትን ነው የማሳድገው። አባት አቶ ማደግ እናትም አቶ ማደግ የለበትም። እኔ የምለው አሁን አንተ የምታስበው ሂዊ ከወለደች በኋላ ወደ ሄሉ ጠቀለላለሁ ልጁን አሳድጋለሁ ነው። አንተ በህሊናህ ራሱ መንግስት አይፈቅድም ልጁ እናቱ ጋር እንዲያድግ ነው። በዛን ሰዓት በተገናኛችሁ ሰዓት ልጅ ሊባልክ ሰዓት የሄሉ ህይወት እንዴት ነው የሚሆነው? ይህንን ደጋግመህ ማሰብ አለብህ ነው ብዬ ነው የማስበው። ምክንያቱም እናሳድገዋለን ራሱ ብትሉ እናቱ ጋር ሆኖ የወጪ ምናምን ትሸፉንላታለህ እንጂ መንግስት ልጁን አንተ አሳድግ ሊልህ አይችልም በጭራሽ። 18 ዓመት እስከሚሞላው ራሱ መወሰን እስከሚችል ድረስ እናቱ ጋር ነው ይደግ የሚለው ህጉ ራሱ ማለት ነው። እና እዚህ ጋር ደግሞ ሄሉን እንትን እላለሁ ማለት ይከብዳል። ብቻ አላቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሀን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ እያልኩ ውዶቼ እንግዲህ ያቡ ሄሉን ከሌላ ሰው ጋር ማየት አልፈልግም፣ አንድ ሰው ስሬሽ ባገኝ ይገላችኋለሁ እያለ እያስፈራራ ነው እንዳያችሁት ማለት ነው። የእናንተም ጫና የቤተሰብን ጫና ስለበዛባት ነው እንጂ ተስማምተን ነበር። እንዴት ነው አንድ ወንድ ለሁለት ሴት? በሃይማኖታችንም ነውር ነው። ሁለተኛ ደግሞ ተስማምተው ወልዳ ልጁን ትስጠኝ ማለት አትችልም። እስኪ ውዶች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት የሆነው በአንተ ምክንያት ነው። ገባ? በአንተ በራስ ምክንያት ነው። ታመመች፣ ከጎኗ ነበርክ። ይሄ እኮ የማይካር ነገር ነው። ለሰው ልጅ ጥሩ ታስባለህ፣ ግን ድርጊት ደግሞ በጣም ይደብራል። እና ያንን ያለፈችበትን አንቺ እንደዚህ ነበርሽ ብለህ የእሷን ቅስም ለመስበር ባትሮጥ መልካም ነው የምለው። ለማንኛውም እስኪ ምን እንደሆነ የምፈልገው? እሺ አብጄ ነበር እዚህ ሰፈር እየተሯሯጥኩ ነበረ።
እሺ አስታወስከኝ ይሄን ቦታ። ከዛስ ምን እንደሆነ ነው የምፈልገው? ከዛስ የኔ እንድትሆኝ ብቻ ነው የምፈልገው። ከኔ ጋር እንድትሆኝ ነው የምፈልገው። ያው ገብቶሻል? የኔ እንድትሆኝ ብቻ ነው። ምን ላድርግ? እሺ ምን ማድረግ እችላለሁ? በቃ አብረሽኝ እንዴት አብረሽ ነው? እኔ በዛ ሰዓት አብረሽ ነበር ቋርጣ። በዚህ ሰዓት አንቺ ታስፈልጊኛለሽ። በቃ ከጎኔ ነበርኩ እኮ አሁንም አብረን ነበር። ግን አንተ እሷ ጋር የምታሳየው ነገር ልክ አይደለም። በቃ አልፈልግም። ምን ላድርግ? ልጅ ነው እኮ ያረገዘችው። በራስሽ አይንሽ እኮ ነው ያየሽው። የለም ወስደሽ አስመርምረሽ እኮ በአይንሽ ነው ያረጋገጥሽው። እኔ ምን ማድረግ አለብኝ? ራስሽ ወስደሽ አስመርምረሽ አይደል ያረጋገጥሽው? ሁሉም ነገር አይቀርም እና ምን ላድርግሽ ታዲያ? ሁሉም ነገር አይቀርም። በቃ እኔና አንቺ አንተ ከሷ ጋር ኖር። በቃ ከሷ ጋር ኖር ሂድና፣ እኔ ህይወትን መበጥበጥ አልፈልግም። ያው ስማ ተረጋጊና እንዳዳምጪኝ። አንዴ ቆይ ቆይ ብለሽ እስካሁን አንዴ ተረጋግተሽ ለምን አታናግሪኝ? አንዴ ልንገርህ። አንዴ ቆሚና አናግሪኝ። እዚህ ቦታ በጣም አብጄ ነበር። ራሴን አላውቅም። እዚህ ቦታ ሲሽከረከር ነበር። እንድታስታውሽ አይደለም እዚህ መጣሁ። እሱ እንድታስቢ አይደለም እዚህ መጣሁ። እሱን ለማስታወስ አይደለም እዚህ አንተ ህይወት ላይ ምንም ያክል ስቃይ ላሳለፍን ለምን እንድታቂልኝ? ምንም ጥቅም የለኝም። ገባ? ምንም ጥቅም ስለሌለኝ ብሄድ ይሻለኛል። ስማ እኔ ብቻዬን በቃ ብታመም ይሻለኛል። አንተ እሷን አስታማሽ። ይሄ ልጅ አለ በመሀላችሁ። ልጁ ምንም አላደረግም። ልጅን አሳድግ። ይሄ ልጅ ማለት እኮ አንቺም ልጅ ነው። ይሄ የኔ ልጅ ማለት እኮ አንቺም ልጅ ነው ነበር። እኔ አንቺ ልጅ ቢኖርሽ አላሳድግም። አንቺ ልጅ ይሄ አንተ ጋር ነው መልሽልኝ። ያለው። እኔ አንቺ ልጅ ቢኖርሽ አንቺ ልጅ አላሳድግም ወይ? እንደ ልጅ አድርጌ አላሳድገው? በቃ ይበቃል። በቃ ይበቃል። በቃ ኑር ከሷ ጋር አልፈልግም። ምንም ነገር በቃ ይሄን ጊዜ ያልፋል። በቃ ተወኝ። እኔን ተወኝ። ምንም አላደርግም። አልችልም። ብተውሽ ያኔ እዚህ ቦታ ላይ ነበር ትቼሽ የምሄደው። ያኔ እንደዛ ሆነሽ ሳይሽ ነበር ትቼሽ የምሄደው። የራሱ ጉዳይ ብዬሽ ትቼሽ መሄድ ይችል ነበር። ያኔ እንደዛ ሆነሽ አልተውኩሽ። ዛሬ ትቼሽ እሄዳለሁ። ለምን እኔ ህመም የኔ ስቃይ ለምን አይገባሽም? እኔ በዚህ ፊት እየተዋረድኩ እንደሆነ ራሱ አታይሽም? አማራጭ ስላተውኩ ነው። እኔ ምን ላድርግ? አስወርጁ ልበላት? ገብቶሻል? ህሊናዬስ ነፍሴስ ይቅር ይለኛል? ምን ላድርግሽ? እኔም በማል ቤት እኮ ተሰቃዩ ይሉ እኔ በተለይ እኮ አብጄ እዚህ ጋር ልመጣ ምንም አልቀረኝም። ይበቃል። ከሷ ጋር እኔን ተወኝ። በቃ ምንም አላደርግልህም። በቃ ተወኝ። እኔም የራሴን ማገኘው ሰው አለ። አንተም የራስህን በአንድ ቀን እኔ ምን እንደምልሽ እንኳን ሳታውቂ አንቺ ዛሬ መጣሽ ሌላ ሰው ታገኝ ትይኛለሽ። ደስተኛ መሆን እፈልጋለሁ። ገባ? በህይወቴ እኔ ብዙ ያባከንኩት ብዙ ጊዜ አለኝ። ገባ? ብዙ ደስተኛ ሳልሆን ያሳለፍኩት ጊዜ አለ። አሁን ላይ እንደትሽ ነው ተከፈለሽ አምሮሽ ራሱ እንዴት ይሻለልሽ? ገና በአንድ ቀን ምን እንደምልሽ እንኳን ሳታውቂ በዚህ በሚዲያ ራሱ መምጣት አልፈልግም። ገባ? መታይ ሁላ አልፈልግም። አስጠልቶኛል። አይደለም እሱ ሌላውም ብዙ ነገር ሊቀር ይችላል አልኩሽ እኮ። በቃ ሁሉም ነገር ሊቀር ይችላል። የለም በቃ ያው ይቅር። እኔም የራሴ እኔና አንቺን አንድ ላይ ምን ሆነው? አዳምጪኝ። ዛሬ እኔን ተሽኝ አንቺ ሌላ ሰው አይደለም የምታገኘው የምትሄጂው። ያው ሄለን አዳምጪኝ። ደስተኛ መሆን አንድ ቀን አንቺ ላይ ተሽ ሌላ ወንድ ጋር ትሄጃለሽ። በምን አወቅ? ወንድ እንደማገኝ በምን አወቅ? እየነገርሽኝ እኮ ነው። ህይወት ልኖር ነው የራሴን ህይወት ልጀምር ነው እያልሽኝ እኮ። እኔ በዚህ ከቀጠልኩ ማለት ደግሜ አብጄ እዚህ ታይኛለህ። በቃ ይሄንን እብደት ትፈልጋለህ? ልበድልህ ወይስ ምን ልሆንልህ? እሺ ደስተኛ እንደሆን ፍቀድልኝ። በቃ እኔን ተሽ ከሌላ ሰው ጋር ኑሮሽ ደስተኛ ትሆኛለሽ? መልሽልኝ። ደስታሽን ታገኛለሽ ሌላ ሰው ጋር ሄደሽ። በቃ ተስፋ ቆርጫለሁ። ገባ? ተስፋ ቆርጫለሁ። በቃ ደስተኛ ልሆን አልችልም። በቃ ተስፋ ቆርጫለሁ። በቃ ነይ ተነሽ፣ ሁሉም ነገር ይቀር። እኔም ከአንቺ ጋር እኖራለሁ። ነይ ተነሽ፣ ነይ እንሂድ አብረን። ነይ እና አንድ ላይ ልቀቀኝ። ነይ ከአንቺ ጋር እኖራለሁ። ነይ እኔ ሰላሜን ነው የምፈልገው። በቃ ተወኝ። እንዴት ነው ሰላምሽን ልታገኝ የፈለግሽው? የለ በመራቅ ከእኔ በመሸሽ ነው የምታገኙ ሰላምሽ? ደስተኛ እሱ ነው የሚያደርግሽ? መልሽልኝ። ብቸኝነት እኮ ነው እንደብልቱ እዛ ቦታ ላይ ጥሎሽ የነበረው። በቃ ሱባኤ ገብተሽ ንስሐ ገብተሽ ጸልይ፣ የምር ጸልይ። መጨረሻዬን አሳምርልኝ በይው። አሁን ምንም ማለት አይደል፣ ገና ብዙ ነገር ትሰሪያለሽ፣ ብዙ ነገር ይጠብቅብሻል። ያው ደግሞ የማይሆን ተስፋ እየሰጠህ እሷ ብዙ የምትኖርለት ሰው አለ፣ ለቤተሰቦቿ ትኖር ነው ብለው በቃ ምንም የማይሆን ነገር ነው፣ የማይጣጣም ነገር፣ የማይሆን ነገር ማለት ተስፋ አርጋ ቆይታ መጨረሻ ላይ አብራችሁ ካልሆናችሁ ከዚህ የበለጠ ነው የምትጎዳው። ሄሉ ማለት ነው ከዚህ የበለጠ ነው የምትጎዳው። እኔ ካሁኑ ብትቋጨው ራሷን ብታሳምነው እና የራሷ የምትለው ህይወት ብትጀምር የተሻለ ነው ብዬ ነው የማምነው። ውድ ቤተሰቦቼ የማይሆን ነገር ነው፣ ምንም የማይዋጥ ነገር ነው። ምክንያቱም ሄሉ ጋር ቢሆን ያችኛዋ ልጄን አላሳየም ስትለው በዛን ሰዓት ምን እንደሚፈጠር ታውቃላችሁ። ያለ ውድ በግድ ልጁን ነው የሚመርጠው። ስለዚህ ካሁኑ ራሷን ብታስተካክል ባትጎዳ፣
ለቤተሰቦቿ ታስፈልጋለች፣ ለውስጧ ታስፈልጋለች። የምር እውነት የምታፈቅራት የምትወዳት ከሆነ በማስፈራራት ሳይሆን ብትተዋት የራሷን ህይወት እንድትኖር። እኔና አንቺ ተራርቀን እንኳን ቆይተን መልሰን መገናኘት አንችልም? እንራራቅ። ከዛስ ተራራቅ። ትንሽ ቢያንስ ተስፋ ስጪኝ እስኪ። ትንሽ ተስፋ ሳይ ነገር መሆን ነበር በፈልገው። ልጅንም ተቀብያለሁ እኮ። ታዲያ ምንድን ነው የሆነው? እሺ አንተን ከእሷ ጋር አየሁክ። ያው እኔ እንትን ማጣት አልፈልግም። አላጣሽኝም። እኔ እኮ ያውቃለሁ እንደምትቀኝ ምናምን። በቃ አውቃለሁ። ይሄሉ ለትንሽ ጊዜ ብቻ ነው። በቃ ሁሉም ነገር ሊቀር ይችላል። በቃ ይቅር። በቃ እኔ አማራጭ የለኝም። ደስተኛ ያልሆንኩበትን ህይወት ከዚህ በኋላ መኖር አልፈልግም። አንቺንም ደግሞ ከማንም ጋር ላይሽ አልፈልግም። ገብቶሻል? አንድ ወንድ የሆነ ወንድ ከአንቺ ጋር መጥቶ ላያዋል። ምን ማለት ነው? እንዴት ነው የምታስበው? በቃ ላይሽ አልፈልግም ከማንም ጋር። አንተ እየተንከባከብካት አይችል ደግሞ በቃ ይቅር አልኩሽ እኮ። በቃ ሁሉም ነገር ሊቀር ይችላል። ከማንም ጋር ግን ላይሽ አልፈልግም። አንቺ ከ3 ከ4 ከ5 ሰው ጋር ልታይኝ ትችላለህ። ሁሉ በቃ ከብዙ ሰው ጋር በቃ ከራስሽ ህይወት አትቀልጂ። ስነ ስርዓት አለው። መጠቀመኝ ቁም ነገር ብዬ ያዝኩት ነገር እዚህ ጋር ምንም ነገር እኮ አልተፈጠረም። ከአንቺ ሌላ ደርቤብሽ እኮ አይደለም የሄድኩት። የለን እንዴ በማን የተፈጠረ ነገር እኮ ነው? ይግባሽ እንጂ በቃ ይቅር አልኩሽ እኮ። ለምን አታዳምጪኝም? ይሄኛው አይሆን ስልሽ በዚህ ትመጫለሽ፣ በዚህ ስልሽ በዚህ ትመጫለሽ። ምርጫ ሳታሽ አንተ እንዴት ነው የምታስበው? እንዴት ነው የምታስበው? ያው እንዴት ነው የምታስበው? እኔ ከዚህ በደምብ እንዳርጋሽ ነው። እኔና አንተ እየተዋደድን መለያየት ያለብን ሰዎች ነን። አንቺንም እንዴት ነው የማችለው? ልቀቀኝ። ወዴት ነው የምንሄደው? አንቺ ቤት ነው የምንሄደው። እኔ ቤት ለምን ነው የምንሄደው? በቃ አንቺ ቤት እኖራለሁ እኔ። ከዛስ? ምን ከዛስ? እሷስ በቃ እሷም የራሷ መንገድ ትፈልጋለች። በቃ ከዛ ውጭ ሌላ አማራጭ የለም። አንተ በጣም ገባህ ሰው ነህ ጌታ፣ በጣም ገባህ ሰው ነህ። አንተ እንዴት ነው የምታስበው? ምን አድርግ ነው የምትይኝ? ቆይ ምን ይሁን ታዲያ? ከዚህ ውጭ ለምን ላድርግሽ? እሷ ቆይ እሷ ምን ትሆናለች? አሁን ተመልሰሽ ለእሷ ተቆርቋሪ ሆንሽ፣ ለእሷ ሀሳቢ ሆንሽ። አሁን እኔ ምን ላድርግሽ ከዚህ በላይ? አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ? ከባድ ነው ግን አይከብድም ወይ? እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣለሁ። እሷ ተመለስ። ወደ እሷ ተመለስ። አንተ ባትመለስም እሷ ትመጣለች ወደ አንተ። ገባህ? ልጅህ እንዴ እሷ ወደ አንተ ተመልሳ ትመጣለች። ምን እያደረክ ነው? እሷ ተመልሳ ነው ወደ አንተ የምትመጣው። ሰምተሃል? ከእኔና አንቺ ልንለያይ አንችልም። አንለያይም። ምንድን ነው ቆይ እያደረክ ያለው? ነገርኩሽ። እንደዚህ ማለት እኔና አንቺ አንለያይም። ምንድን ነው የምታወራው? ያብ አንለያይም። ነገርኩሽ። ከእኔ ወዴት ነው የምትሄደው? አንቺ ቤት በቃ እኔም አንቺ ጋር ሆናለሁ። አሁን የእሷ ተቆርቋሪ እንዴት ነው የምትሆኚው? አንቺ ተመልሰሽ ተቆርቋሪ አይደለም እና ምንድን ነው? እሺ ተመልሳ ትመጣለች። እኔ ሰላማዊ ህይወት ነው የምፈልገው። እኔም ከአንቺ ጋር ሰላማዊ ነው እኮ መኖር የምፈልገው። ደስተኛ ሆኜ መኖር ነው የምፈልገው። ቀሪ ዘመኔ በልሽ ታሰሪ በቀል አይደል የማልፈልገው ነው መኖር አልፈልግም። ምን አንችልማ? እንዴት እንችላለን? ያው ንገረኝ። ኧረ የለን ትንሽ ተስፋ እንኳን ይታይሽ፣ ትንሽ ብርሃን እንኳን አይታይሽም? ትንሽ በትንሹ እንኳን ትንሽ ጨላጨል እንኳን አይታይሽም? ያው በቃ እኔ ነይ እንሂድ። ስላመላለስኩሽ ጥፋት